የመጨረሻ ምርጥ የችሎት ገጠመኝ አሁን ለምሳሌ ምን አለ መሰለ ጠበቃ ሲባል ደንበኞች ማለት ነው በየችሎቱ እየሄደ እንደ ቁራ ምናምን የሚለፈልፍ ሰው በቃ ጠበቃ ለነሱ እንደዛ የሚመስላቸው ሰዎች አሉ። ሄደ ችሎት ላይ ማለት በቃ መለፍለፍ፣ ጠበቃውን መሳደብ፣ ያተቀናቃኙን ጠበቃ መሳደብ፣ ፍርድ ቤቱን ደግሞ መናገር እንዲህ ምናምን የሚመስላቸው ነገሮች አሉ። ህግና ማስረጃ መሰረት አድርገህ ያው ታውቀዋለህ በወንጀል ጉዳይም ማለት ነው። እንደውም አብዛኛው ጉዳዮች እኮ አሁን እኮ ወደ ጽሁፍ እየሄዱ ነው። ወደ ጽሁፍ ክርክር ነው እየሄዱ ያሉት። አብዛኛው የራሳቸው ጊዜ ያላቸው የቃል ክርክር የምታደርግባቸው የምታነሳባቸው ሀሳቦች ዝም ብለህ ሁሌም የምታነሳው ነገር አለ እና የሆነ ጊዜ ላይ ነው እኛ ተከሳሾች ነን። ከዛ ባለ ጉዳዩ አብሮኝ እየሄደ ነበር። መልስ ለመቀበል ነው ገባው። መልስ ተቀበሉ። ቀጠሮ ይዤ ወጣሁ በአጀንዳ መሰረት። ከዛ ከወጣም በኋላ ባለ ጉዳዩ ለምን ግን አልተከራከርክም ምናምን አለኝ። የሆነ ነገር እንኳን የሆነ ተጽዕኖ ለመፍጠር አለኝ። ዳኛው ላይ ተጽዕኖ ለመፍጠር የሆነ ነገር ለምን አላልክም አለኝ። ቀኑ መልስ ለመቀበል እኮ ስነ ስርዓቱ እኮ ምንም መልስ ለመቀበል ነው የገባሁት። ስለዚህ ምንድን ነው የማቀርበው በዚህ የሆነ ዳኛው ብቻ የሆነ ነገር ተጽዕኖ ውስጥ እንዲገባ የሆነ ነገር ብትል ኖሮ ምናምን ዝም ብለህ አንድ ሁለት ቃል ጣል ብታደርግ እና እንደዚህ የሚመስለው የፍርድ ቤት ስርዓት ያለመረዳት እና ዝም ብሎ እንደው በመጮህ ምናምን መብት የሚረጋገጥለት እንደዛ የሚመስለው አሁን ደንበኞች ይገጥመዋል እንደዛ